ይሄ ገድለ ሉተር ይባላል። ስለዚህ እንፈጫዋለና አጋንንት አለባቸው የህፃናትን ጥምቀት የማይቀበሉ ብሏል ብላችኋል። ኦኬ፣ በትክክል እሱ ነው የጻፈው። ኦኬ ጥሩ። አንተ በእልልታና በጭብጨባ ውጠዋል አይደል? እኔ ደግሞ እረግጥልሃለሁ። እንዲህ አይነት ቀልድ አትቀልዱ። ጴጥሮስ አይደለም ይሄንን የተናገረው። ጴጥሮስ ቢሆን እውጣታለሁ፣ ምንም አማራጭ የለኝም። ዮሐንስ ቢሆን ምንም አማራጭ የለንም፣ እንጠጣታለን። በቃ ምንም ብሩኬ ሊያጥወለውለኝ ነው ብሎ ቢል ዋጠው ነው የሚባለው። ምክንያቱም ተናጋሪዎቹ እነ ጳውሎስ ናቸው። ተናጋሪው ዮሐንስ ነው፣ ተናጋሪው ጴጥሮስ ነው። እነዚህ ሰዎች ተራ ሰዎች አይደሉም፣ የቤተ ክርስቲያን መሰረት ናቸው። በእነሱ በኩል የተሰበከ ስብከት ብራዘር፣ እኔ ከሰው እኮ አልተማርኩትም እኮ ነው ያለው ጳውሎስ። ራሱ ጌታችን ኢየሱስ ክርስቶስ ገልጦልኛል ነው ያለው። አልገለጠልህም ብያለሁ ነው። ይሄ የአዲስ ኪዳን ግማሽ መጽሐፍትን ከግማሽ በላይ የሚሆን መጽሐፍን የጻፈ ታላቅ ሐዋርያ እሱ ላይ ትከሻዬን ማለካካበት ጫማዬን ማለካካበት የለም። ምንም አይቀረኝም። ጳውሎስ የተናገረውን አንዳች ድርብ ነጠላ ሰረዙን ሁሉ ነው ያወጥኩትኝ። መድኃኒት ነው። አየህ፣ እሱ የጌታ ቃል ነው። በነ ጴጥሮስ በኩል የተሰበከ የእግዚአብሔር ቃል ነው። አይ ምል ጴጥሮስ እንደዚህ ብሎ ለእኔ ግን ብዙ አልቀበለውም ብለህ ልትል አልችልም። እኔም አልችልም፣ እኛም አንችልም። እነዚህ ግን ከሐዋርያቱ ሞት በኋላ የተነሱ የቤተክርስቲያን አባቶች የተባለው ሄሬኔዎስ የተናገረውን ቃል ሙሉ በሙሉ እንደ ጴጥሮስ ቃል ተቀበል ብለህ ብትለኝ ነው ብዬ የምልብህ ከራራሁልህ ማለት ነው። ምክንያቱስ የሄሬኔዎስ እየታየ ነው፣ በእግዚአብሔር ቃል እየታየ እንቀበላለን። የቤተክርስቲያን አባቶች ናቸው። እውነት ለመናገር በያው አምላክ ፊት ማለት ነው አባቶች ናቸው። በጣም መልካም ያደረጉት ነገር አለ። በቤተክርስቲያን ታሪክ ውስጥ የማይናቀን ስራ ሰርተዋል። እኔ ከማገለግለው እኛ ከምናገለግለው አገልግሎት የበለጠ አገልግሎት አገልግለው ሄደዋል። በባለፉት ትውልዶች እግዚአብሔር በቤተክርስቲያን በኩል ያስነሳቸው አባቶች ናቸው። እግዚአብሔር ዘመናቸውን ይባርክ። የደከሙትን ድካም በእግዚአብሔር መንግስት ውስጥ ያሳዩትን ፍቅር እግዚአብሔርም ይረሳው ዘንድ አይችልም፣ እኛም አንረሳውም። ግን እነሱ የተናገሩት በሙሉ በተለይ በጥምቀትና በህፃናት ጥምቀትና ቁርባን ላይ ብላችሁ የምትሉት ማለት ነው። ሄደ የሆነ ሰው እየተጠራልኛል ከጴጥሮስ ጥራልኝ። እንድንግባባ ከፈለጋችሁ ከጴጥሮስ ጥሩ፣ ከዮሐንስ ጥራ፣ ከማቴዎስ ጥሩ፣ ከነሱ ጥሩ። እስቲ አቅም ያለኝ ብሎ ያለ መካነ ኢየሱስ ሲሆን ሉትራውያን፣ ኦርቶዶክሳውያን፣ ካቶሊካን ስለ ጥምቀት አይደለ ኑና ከነ ማቴዎስ ጥሩልን። የህፃናት ጥምቀት ማለት ነው። ያኔ በጭብጨባ ቆሜ ይቀበልህና ከዛ ደግሞ ምናልባት እምቢ የሚለኝ ማንንትን የሚል ከሆነ ከአባቶች ደግሞ ታመጣለህ ማለት ነው። እና ይህ ነው ብለን ምለው ወንድምነት ቀጥል። ጸጋ ይብዛልህ። እንኳን ደህና መጣችሁ። አይ በዚህ ጉዳይ ላይ ስትናገር ኤርምያስ ተከራረም የተናገርከው መቼም የኔ ንግግር ስድብ ነው አይደል? ስድብ ነው። እነሱ አጋንንት አለባቸው ብሎ የሚል መጽሐፍ ጽፈው ሲያበቁ ስድብ አይደለም አይደል? ሉተር የህፃናትን ትምህርት አይቀበሉም፣ የማይቀበሉ አጋንንት አለባቸው ብሎ ሲል መርቆ ነው እንደ ታዲያ ሄደው እሱን ቅዠትህን ትቀደዋለህ አልኩ። እኔ ላይ አምጥተህ አትታታም። እንደ ምንድነው እንደ ወፍ ማለት ነው። ወፍ ጎጆ ስትሰራ ታታችሁ ይባላል። መታታት ማለት ነው፣ ማጠላለፍ ማለት ነው። ኦኬ ሪል ሉተር ነው የተናገረው እንደዛ ብሎ? አዎ ቤተክርስቲያኒቱ ዘንድ ይታመናል። ቅዱሳን ከሞቱ በኋላ በሰማያት ሆነው ለቤተክርስቲያን ይጸልያሉ ብለዋል። ማ ሉተር። ጥቅስ ሉክ ላይክ ኦርቶዶክስ ጥቅስ የለም፣ ወፍ የለም። ስለዚህ ይህን ልቀበል እንዴ ወንድሞቼ? ይህን ልቀበል እንዴ? ይህንን ተቀበሉ ነው ምትሉን? የሞቱ ጻድቃን በሰማያት ሆነው ያማልዳሉ ብሏል። ማ ሉተር። ማጅ ላይ ተገኘ መካነ ኢየሱስ ቤተክርስቲያን መጽሐፍት ላይ ሉተራውያን የሚቀበሉት ላይ ጥቅስ ከስር የለም። ገላትያ አላለ፣ ዘፍጥረት አላለ። ማ ሉተር። ስለዚህ ምንጭ ከየት ነው ያመጣው? ራሱ ሉተር የፈበረከው ከካቶሊክ ቤተክርስቲያን ይዞት የወጣው ኮተታ ኮተት ትምህርት ነው። አጭርና ግልጽ። መድኃኔዓለም ምስክር እኮ ነው አልኩ። ይኸውልህ አጭርና ግልጽ። ምክንያቱም ሉተር የካቶሊክ መነኩሴ ነው። ብዙ እርሾ ከዛ ነው ይዞ የወጣው እንዴ። እና አሁን ታዲያ የሞቱ ጻድቃን በመንግስተ ሰማያት ያማልዳሉ ብላ ለምትል ኦርቶዶክስ መካነ ኢየሱስ ቤተክርስቲያን ውስጥ ደግሞ የሞቱ ጻድቃን በሰማያት ሆነ ያማልዳሉ ብሎ የሚል ትምህርት ተጽፎ ተገኘ። ሼሞኒው ኦኬ። ኦርቶዶክስ ምን አረጉ? ኦርቶዶክሳውያን ማርያም ታማልዳለች። አዎ ታማልዳለች፣ ታማልዳለች። በቃ ጫጫታ ነው። ታማልዳለች። እሺ ማማለዱን ከመጽሐፍ ቅዱስ መረጃ ያሳዩን። የለም እስካሁንም ድረስ ያሳየን የለም። ከዚህ በኋላ የሚያሳየንም የለም።
ኦኬ መካነ ኢየሱስና ሉተራውያን አቤት ጻድቃን ከሞቱ በኋላ ያማልዳሉ? አዎ ያማልዳሉ። ማን ያለው? ሉተር። የት ነው የተጻፈው? ካታኪዝም ነው እንደሚባለው መጽሐፍታቸው ላይ ምንድነው የስምምነት መጽሐፍታቸው ላይ እንዴ ኧረ ጎራው ይልልሃል ያገሬ ገበሬ። እውነቴን እኮ ነው የምልህ። ጻድቃን ያማልዳሉ። ማን ያለው? ሉተር። እንዴ ጴጥሮስ አትልም እንደ አንተ? የለም ጴጥሮስ ያለው የለም። ቅዱሳን ከሞቱ በኋላ በሰማይ ሆነው ለቤተክርስቲያን ሰዎች ይጸልያሉ ብለዋል። ጀርመናዊው ማርቲን ሉተር፣ ዶክተር ማርቲን ሉተር። ይፋረደኝ ስልህ መድኃኒዓለም ይህን ትምህርት መጽሐፍቶቻችን ጥራት ይጎላቸዋል ብለን ካላስባልኳት መካነ ኢየሱስም ማለት ነው። ጥራት የሚጎላቸው መጽሐፍቶች መካነ ኢየሱስና ሉተራውያን ጋር ተገኝተዋል ማለት ነው። ምልጃን በተመለከተ ጻድቃን ከሞቱ በኋላ ያማልዳሉ ብሏል መጽሐፋችን ብለህ ትለኛለህ። ማን ብዬ ስል ሉተር። ይሄ እኮ ነው ሳቄ። እዚህ ጋር ነው አየህ፣ እዚህ ጋር ማርሹን እንቀይረዋለን ማለት ነው። ገድለ ተክለ ሃይማኖት ላይ ይያዝልኝ ቤቱ ስል የነበርኩ ሰውዬ እዚህ ላይ ዝምና ጭጭ ብለን ካልን ግብዞች ነን ማለት ነው። እኔም ብሩኬም እዚህ ያሉ ወንድሞች ሁሉ ማለት ነው። መረጃ አልባ መጽሐፍ ቅዱሳዊ ምንጭ የሌለውን ትምህርት እናሳድደዋለን፣ ገደል ነው የምንከተው። ምን መጽሐፍ ቅዱሳዊ መረጃ ምንጭ የሌለውን ካቶሊክ ውስጥ ይሁን ኦርቶዶክስ ውስጥ ይሁን እኛ ጋር ፔንቴኮስታል ይሁን ሉትራውያንና መካነ ኢየሱስ ጋር ይሁን እናሳድደዋለን። ትምህርቱን ነው ያልኩ፣ ትምህርቱን እና በዚህ ጉዳይ ላይ ጠንከር ብለን እንሄድበታለን። እና ተሳድቧል ኤርሚያስ ብላችሁ ላላችሁትን ነገር ካለ ኦኬ፣ እኔ ከዚህ ቤት እኮ ተናግራለሁ። ከድካሜና ከአንዳንድ ስንፍና በቀር እኮ ብያለሁ። አልደክምም ማለት አይደለም። ልቤ ግን በእግዚአብሔር ፊት አልኩ ብራዘር፣ ልቤን የሚያውቅ ጌታ ነው። በምን ሞቲቭ እንደማገለግለው እኔም አውቃለሁኝ። ራሴ አውቃለሁ። ራሴን ከማውቀው በላይ ደግሞ አምላኬ ያውቀኛል። ወንድሞች የሚያውቃሉ። ወንጌልን አትነቃቃ። ኢየሱስ ጋር መጥተህ እንትን አትበል። አንድ ይህን ተናግሬ ለወንድምነት ለብሩኬ ልስጠው። ምንድን ነው ጭራሽ ይባስ ብለው ትምህርትን ማስተማር እንዳለ ሆኖ ወንጌል ለኦርቶዶክስ መስበክ ብላስፌሚ ነው፣ ለካቶሊክ መስበክ ብላስፌሚ ነው አላለንም። የሆነ አንድ ጢማም ሰውዬ ማለት ነው። ጢማም ሰውዬ እኮ ማለት ጢም ስላለ ነው። አንዳንዶቹ እንዴት ጢማም ሰውዬ ብሎ ይላል? ጢማም ሰውዬ ነው ብዬ የምልህ ጢም የለንም እንዴ? አለን እኮ። የሆኔም ካሜራ አስከፍታ አላየሁም ጉንጬ ላይ ምናምን ነገር እንደዚህ። ብርክያውን ካሜራ ከፍቷል። ጢም የለውም እንዴ ጉንጩ ላይ? ጢማም ሰውዬ ማለት ምን ማለት ስድብ ነው? አሁን እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁም። ጢማም ሰውዬ እኮ አልኩ። የሆነ አንድ ጢማም ሰውዬ የተናገረውን ነገር አምጥተህ እኛ ላይ አትጫንብን ነው ያልኩት። አሁን ጢማም ማለት ይሄ ስድብ ነው? ያው በኤርምያስ መጽሐፍት ላይ እግዚአብሔር ቃል ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ተብሎ የተጻፈ ቃል አለ። እንኳን አይደለም የኔን ድካምና ስንፍና መናገር አይደለም የእግዚአብሔርን የጽድቅ ቃል እንኳን ተናግረው ሰደብከን እኮ መምህር ብለውታል ጌታ ኢየሱስን። ኦኬ ትሳደባለህ ብለዋቸው ነበር የብሉይ ኪዳን ነቢያት። ሉተር የሚባል ሽማግሌ ብሏል ይላል እና ኦኬ ፍንዳታ አልኩልሽ። እሺ ዛሬ በይ ደግሞ አሁን አንድ ሳምንት ሙሉ ደግሞ ቀጥይ። እሺ ሉተር የሚባል ጀርመናዊው ፍንዳታ ብዬ ልበል? ሽማግሌ አይደለም እንዴ? ትልቅ ሰው አይደለም እንዴ? ቄስ እኮ ነው፣ መነኩሴ እኮ ነው፣ ዶክተር እኮ ነው፣ የተማረ ነው። አንዳንድ ሴቶች እንደገጠሙኝ ማለት ነው። አንዴ የሆነች ሴት፣ አንዳንድ ሴቶች ይህን ቃል አይወዱትም አሉ። እናንተም ገጥሟችሁ እንደሆነ አይዶን ነው። አንዴ ስራ አገር ቤት ገና የሙሉ ጊዜ ሳልሰጥ ስራ ነበር እንደ አቅሚቴ ማለት ነው። የሆነ ድርጅት ውስጥ ተቀጥሬ ዱብል ነበር እና አንዴ የሆነች ንህት አንቺ ነሽ እኮ ችግሩ ያለው አንቺ ጋር ነው ብያልኳት፣ የሆነ ነገር ተፈጠረ ነው። እንዴት አንቺ ትለኛለህ አለች። ታዲያ ምን ልበል? እርሶ እንዴት እኔ አሮጊት ነኝ እንዴ አለች።
ጌታ ኢየሱስ ምስክሬ፣ ለመጀመሪያ ጊዜ እኔ ገጠር ባላገር ነኝ መጥቼ አንቺ ብሎ የሚለው ቃል ለሴቶች በእንስታይ ጾታ መጠራቱ ነው የማውቀው። እንዴት አንቺ ትለኛለህ? አንተ ዘሬን ሳታቅ እንዴት ነው? ቀሚስ የለበሰች እኮ ሴት ናት። ጡቷ እዚህ ያለ ፊት ለፊት ላይ ገልጬ ባላየውም ግን እንትን ጉብ ጉብ ያለ ነገር አለ። በጡት ማስያዣ አድርጋ የምትመጣው ምን ተብላችሁ ነው የምትጠሩ ሴቶች? እርሶ፣ አንቱ፣ አንቱዬ፣ አንተ ጠመደችኝ አልኩ በነገር ልትለበልበኝ። አረ በመድኃኒዓለም ተፋችኝ። አንቺ እኮ ብያልኩሽ። በእኛ ሀገር በገጠርኛው ሴቶችን አንቺ ነው ብለን የምንጠራው፣ ወንድን ደግሞ አንተ ነው ብለን የምንጠራው። አንተ ባለጌ ባለጌ ያሳደግ አለችኝ። ምን ብዬ ስላልኩ አንቺ አይባልም አለች። እሺ አንተ ማነህ አንተ ብዬ ስል እንዴት አንተ ትለኛለህ? እሺ ምን ብዬ ልበል? ገጥሟችሁ እንደሆነ አይደል? እንዲህ አይነት ነጠላይን አቀብሉኝ ሴቶች አሉና እቺ ሴት አረሳትን በህይወት ዘመኔ። አሁን ገጥሞ መጨረሻውን መስማት ፈልጋለሁ እና ምን ብለህ መጨረሻ ላይ ቆያራት ጌታ ደንግጬ ደነገጥኩኝ። አንቺ ብለን ማለት እንዴ? ወይ አንዳንድ ሰው ሲፈጠር ሁለቱም ጾታ አለው ይባላልና አንቺ አንታንቱ ነበር ማለት አለ ቤርሚ አይደለም። አንቺ አንታንቱ ብትል ጥሩ ነው። አልመጣልኝም። እኔ በኋላ ላይ ቆይቼ ነው ነገር ከቆየ በኋላ እንደሚገባ ምናልባት እቺ ሴት አንዳንድ ሰዎች ሲወለዱ ሁለቱንም ጾታ አላቸው፣ ምንሽሩንም እንትኑንም ታጥቀዋል የሚባል ነገር አለ። ተናዳ እኮ ሴት ነች ተናዳ። አንተ ደፋር ባለጌ እንደዚህ ብሎ አይባልም። እሺ ስርዓትህን መያዝ አለብህ። እንዴት አንቺ ትለኛለህ አልችኝ። ሽንሽን ቀሚስ የለበሰች ኢትዮጵያዊ ሴት ጡት እንዳላት በፊት ለፊት ላይ የሚታይ የእናቶች እህቶች የማናቸውም እንደሚታይ ማለት ነው። በልብሷ ሸፍና በቀሚሷ ሸፍና እዚህ ደረቷ ላይ ጉብ ጉብ ያለ ነገር አለ። ጺም አላበቀለችም። ሴት ናት። ድምፀቷ ራሱ ያስታውቋል። አንቺ ብዬ ምጥራቴ አንተ ስድ አለችኝ። እንዴት ሰው ትሳደባለህ ግን ብላይ ማለት ነው። አሁን ልክ እዚህ ቲክቶክ ላይ የሚሯሯጡት እንደዚህ ነው። ቻለው በከብት መርፌ ብሎ የሚለው እንኳን እኮ ንግግር እኮ እንደ ስድብ ተብሎብኛል። አዎ እዚህ ቤት የምንሰጠው የጽድቅ ኪኒናው የጽድቅ መርፌው በከብት መርፌ ነው የምንሰጠው። የከብት መርፌ ማለት ትልቅ ነው፣ በደንብ ጠለቅ አድርጎ የሚወጋ ማለት ነው። እዛ ታነክሳለህ ማለት ነው። 1 ሳምንት ወይ 2 ሳምንት ቤት ከፍተህ እና ይሄ ነው ብለን የምንለው። ጸጋ ይብዛላችሁ። እንኳን ደህና መጣችሁ ወንድሞቼ እናቶቼ። ብርክዬ ቅድም እዛ የጀመርከውን መቀጠል ትችላለህ። እግዚአብሔር ይባረክ። ግን ኤርሚያስ ስትናገር አሳዝንህናል ብላችሁ ምትሉ ካላችሁ ወይ ሰድበናል ብላችሁ ምትሉ ካላችሁ ኑና ተናገሩ። አትመጡም። እኔ ቤት ስከፍት አትመጡም። መታችሁ እኔ ፊት ቆማችሁ የመናገር አይ ቲንክ ሞራሉም ራሱ አይፈቅድላችሁም። ኑና እስኪ ንገሩን። ግን በየሰው ቤት ኤርሚያስን አንድ ቪዲዮም ተልኮልኝ ኤርሚያስን ለምን ግን አትመክሩትም? ሜት አድርገው እሰጥሃለሁ ብራዘር። ለምን ሄዳችሁ ግን አትመክሩትም? እዛ ገብታችሁ ግን ለምን አትነግሩትም? ቤሊ የሚባለውን ወንድም ምን ብሎ እንደተናገረ አይዶ ነው እና የሆነ ነገር ቻሌንጅ አድርጓቸዋል። ምሳሌ እዛ ሄደ ንገረው፣ የሆነ ቪዲዮ ተልኮልኝ ማለት ነው። እዛ ሄደ ምከረው። ቤሊ ቢመጣ እኮ እዚህ የሚያወራ ሰው ነው። አይ እንደዚህ ብሎ ባይሳደብ አሁን ታያላችሁ። የወር የቤት ስራ ሰጥቻቸዋለሁ ልትራያና መካነ ኢየሱስ ነን ብለው የሚሉ ደግሞ እዚሁ ከኛው ቤት ሆነው ስራ ፈት የሆኑቱ ቤት ከፍተው ዝም ብለው ሲያላዝኑ የሚውሉ ማለት ነው። ኢየሱስ ብለው 15 ደቂቃ የመስበክ ትንፋሽ የላቸው። እደግመዋለሁ። ኢየሱስ ክርስቶስ ብለው ያድናል ኢየሱስ ብለው 15 ደቂቃ የመስበክ ትንፋሽ የላቸው። ግን ከኛው ከወንጌላውያን ተርታንን ብለው የሚሉ ሰዎች ናቸው። እቤታቸው የንስሐ ጥሪ አያደርጉም። እቤታቸው አይጸልዩም። እቤታቸው መዝሙር እንኳን ከፍተው እንኳን ጌታን አያመሰግኑ። ስምህን በጉባኤ መካከል እናገራለሁ ስምህንም ከፍ ከፍ አድርገዋለሁ ብሎ የሚለውን እንኳን ራሱ አይሉ። ያው ተሰብስበው በቃ ወሬ ቀደዳ። ምን አለች እንትና ምን አለ እሺ ምን አለ እኔ ግን እንትን የሚለኝ እሱ እኮ ድሮም እንትን ነበረ። በቃ እንደዚህ ማለት ነው። ቡና አፍሉና ቁጭ ብላችሁ አውሩ። ወጥተው ከዚያ ያለፈ መንፈሳዊ ነገር ቢናገሩ ጥምቀት ያድናል ነው። አፈር ደች ያስግጥላለሁ አልኩ። የትኛው ሐዋርያ ነው ጥምቀት ያድናል ብሎ ያለ? ኢየሱስ ያድናል እንጂ ብለው የሰበኩት
ኢየሱስ ጌታ ነው ብለው እንጂ ሰበኩት። በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው እንጂ ሰበኩት። በውሃ የኃጢአት ይቅርታ ይገኛል ብሎ የሰበከ የለም። ውሃ የሰውን ኃጢአት አያጥብም፣ የእግዚአብሔር ልጅ ደም እንጂ። ደም ሳይፈስ ስርየት የለም ብሎ ያለውን የብሉይ ኪዳንን ትምህርት በአዲስ ኪዳን ላይ ኮት አድርጎ አምጥቶ ከእግዚአብሔር ልጅ ደም ጋር አገናኝቶን እንጂ የኃጢአት ስርየት በስሙና በደሙ እንጂ የሚገኘው በውሃ ይገኛል ብሎ ያለ የለም። ኦኬ፣ ጥምቀትን አናቃልልም፣ የተጠመቅን ሰዎች ነን። ማነው አሁን እዚህ በዕለት ዕለት ስለ የሚሰራው በደልና ኃጢአት የእግዚአብሔር ልጅ ደም ነው የሚጠራው ወይስ ስሙን ነው የሚጠራው ወይስ ውሃን ነው የሚጠራው? እደግመዋለሁ። የልጁ የኢየሱስ ክርስቶስ ጥምቀት ከኃጢአቱ ላይ ያነጻል አለ እንዴ ዮሐንስ ሲጽፍ? ደሙን ትተው ውሃ ላይ ይጣበቃሉ። ውሃም ትውልድ ውሃችን ጠጣው ብራዘር፣ ጥምቀትን እያቃለልኩ እንዳይመስል ጠጣው። አምኜ የተጠመቅኩ ሰው ነኝ። ጥምቀት የጌታ ትእዛዝ ነው። በትእዛዙ መሰረት አምኜ ተጠምቄያለሁ። ፔንቴኮስታ ነኝ እኔ። ለኃጢአት ስርየት ውሃው ትላለህ። የእግዚአብሔርን ልጅ ደም አክፋፍተህ የእግዚአብሔርን ልጅ ደም ወደ ጎን ትተህ በዚህ ትውልድ መካከል የእግዚአብሔርን ልጅን ደም በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታን እሱ መስበክ ትተህ ውሃ ትሰብካለህ። ታዲያ ውሃ ያድናል፣ ውሃ ኃጢአት ያስተሰርያል ብሎ ያለን አንድ ቦታ ላይ ሐዋርያ አምጥታ አታሳየንም። የእግዚአብሔርን ልጅ ደም ትተው በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ በስሙ ነው እኮ ያሉት ሉቃስ 24 ላይ በስሙ ነው፣ በእግዚአብሔር ልጅ ስም ነው ንስሐ፣ በእግዚአብሔር ልጅ ስም ነው የኃጢአት ስርየት። ለዚህ ነበር ቅዱስ ጳውሎስንም ስሙን እየጠራ ተጠመቅ የተባለው ማለት ነው። ለምን? የሚጠመቀው ሰውዬ ስሙን ሲጠራ በስሙ ላይ ባለ እምነት የኃጢአቱን ይቅርታ ያገኛል ማለት ነው። አለቅ። የቱ ጋ ነው ዋናው ውሃ ነው ተብሎ የተባለው? ዋናው ጥምቀት ነው ተብሎ የተባለ የቱ ጋ ነው? የጥምቀት ሰባኪያን፣ የውሃ ሰባኪያን። ቅዱስ ጳውሎስ ራሱ እንኳን እኔ ለማጥመቅ እንኳን ክርስቶስ እኮ አልጠራኝም እኮ ነው ብሎ ያለው። አንተ አየህ፣ ክርስቶስን ልሰብክ እንጂ ነው ያለው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተጠመቀበትን ጥምቀት እንሰብካለን አይደለም ያለው። የተሰቀለውን የአብን ልጅ እንሰብካለን ነው ያለው። እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም፣ ፈሳሽ ነው የሚሰብከው። አየህ፣ ፈሳሽ ሲሰብክ ይውላል። የተሰቀለውን አይሰብኩም፣ ህብስትና ወይን ሲሰብክ ይውላል። የተሰቀለውን ጌታ ትተህ ውሃና ህብስትና ወይን ብትሰብክ ከተሰቀለው ጌታ ለይተህ ውሃና ህብስትና ወይን አያድን። አስረግጬ ነው የምነግርህ። የተሰቀለውን የአብን ልጅ ወደ ጎን ገሸሽ አድርገህ ወይንና ህብስት ብትሰብክ ውሃን ብትሰብክ አያድኑህም። 4 ነጥብ። ያለ ክርስቶስ ወይኑና ህብስቱ፣ ያለ ክርስቶስ ጥምቀት ናቲንግ። ስበክ የአብን ልጅ ኢየሱስ የተጠሩ ናቸው የሚሰብኩት። እሱን ከሰበክ በኋላ ወይኑና ህብስቱንም ከጌታ ስጋ ጋር እና ከደሙ ጋር ህብረት አለው። የምንቀበለው አክብረን የምንቀበለው ስርዓት ነው። ኦኬ፣ ጌታ ያዘዘው ትእዛዝ ነው። ያመኑትን ሰዎች እናጠምቃለን። የውሃ ጥምቀት ነው ማለት ነው። 4 ነጥብ እንጂ ጥምቀት ያድናል፣ ኢየሱስ ያድናል እኮ አይሉም። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀታችን ያድናል፣ ጥምቀት ያድናል ትላለች። ትመጣናችኛው ማለት ነው። የትኛው ሐዋርያ ነው ያለው? ቀራየ ኢየሱስን መስበክ አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያንን ባዮች አብያተ ክርስቲያናቱን አላልኳችሁም፣ እያጣራው ነው፣ እነግራችኋለሁ በዚህ 3 ቀን ውስጥ። በእንደነኛ አይነት ባዮች መጥተው የሚሰብኩት ውሃ ነው። ውሃ ነው። ውሃ ወለድ በሽታን ብዙ ያስከትላል። አየህ፣ ኢየሱስ ግን ክርስቶስን ዞር ስታደርግ ውሃ ወለድ በሽታን ሁሉ ያመጣል። ስለዚህ ብዙ ውሃ ወለድ በሽታ አምጥቶባቸዋል። ቋቅ ማለት ትችላለህ፣ እንደ እንቆራሪት ማለት ነው። ውሃ ውስጥ ሆነ ኢየሱስ የአብ ልጅ ያድናል። ይሄንን አትንካብኝ፣ እኔ ጋር ይሄን ስትነካብኝ ያመኛል አልኩ። ያመኛል።
ያመኛል ስል በስርዓት ነው የምታመመው። አይሆንልኝም ስለ ኢየሱስ ክርስቶስ አለመስበክ አይሆንልንም። እዚህ ያለን ማናቸውንም የወንጌል አማኞች እኛ ቤት እኮ ብራዘር የአይን ብሌናችን ነው፣ የአይናችን ማረፊያ ነው፣ የአንደበታችን ምስክር ነው፣ የህይወታችን ጌታ ነው፣ ዝርግፍ ጌጣችን ነው። የተሰቀለውን ትተን የተሰቀለበትን እንደ ሌሎቹ አንሰብክም። የተሰቀለው ያድናል ብለን የሚለውን ትተን ውሃ ያድናል ብለን በዚህ ትውልድ መካከል አንነገርም። የእግዚአብሔር ልጅ ደም ነው፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው ብለው ሐዋርያቱ የጻፉት እንጂ ጥምቀት ከኃጢአት ያነጻል ብለው ያሉበት የለም። ስሙን በመጥራትና በደሙ ነው የኃጢአት ስርየት የሚገኘው። ደም ሳይፈስ ስርየት የለም ብሎ የሚለውን የመጽሐፍ ቅዱስን ትምህርት ትተህ አንተ ውሃ ሳይኖር ስርየት የለም ብለህ ልትለኝ ነው? የትኛው ሐዋርያ ስላለ ኑና አውሩን፣ ተባረኩ፣ ወንድምነት ቀጥል። ብርክዬ ጸጋ ይብዛል። ጌታ ዘመኑን ይባርክ። ዶክመንት ከፍቼ ያሳያችኋለሁ። የመካነ ኢየሱስ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም ብለው የጻፉበትን ያሳያችኋለሁ። አሁን ከፍቼ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም፣ ነገር ግን ብለው የሚያብራሩት ነገር አለ። በመጽሐፍ ቅዱስ እንዲህ ተብሎ የተጻፈ ባይኖርም ብለው ያብራሩበት፣ እሱን አሳያችኋለሁ። ፍቼ ዶክመንት ማለት ነው። ሰላም ብያለሁ ሁላችሁንም። ቢና፣ ዳጊዬ፣ መምህር ቢንያሚን፣ ቤካ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ በድጋሚ እንግዲህ ጌታን አመሰግናለሁ ማለት ነው። አሁን ከዚህ በኋላ የምናገረውን ሪከርድ አድርጉት። እሺ፣ ከዚህ በኋላ የምናገረው ሪከርድ አድርጉትና ለዳዊት አድርሱልን። በተለይ ታች ላይ ዲቤቱን ተቀበል ለምትሉ ሰዎች ጭምር ማለት ነው። ይሄው መልሱ። እኔ በጣም ሰዎችን በጣም እጅግ በጣም አከብራለሁኝ፣ ነገር ግን ዲቤት ለማድረግ ብቁ ነው ብዬ አላምንም እና ቤት ስንከፍት ገስት ልኮ መጥቶ እየጠየቀ ይማር ብያለሁ። እየጠየቀ ከኛ የእግዚአብሔርን ቃል ቢማር መልካም ነው። እኛ አንጠይቀውም እሱን። የጌታ እራትም ላይ ጥምቀትም ላይ ያለውን የመጽሐፍ ቅዱስ ትምህርት ልናስተምረው ዝግጁ ነን። ቤት በከፈትን ቁጥር ማለት ዛሬም አሁንም ሊሆን ይችላል፣ ነገ ከነገ ወዲያ እኔም ስከፍት ኤርሚጋም ሊሆን ይችላል። ገስት ልኮ መጥቶ እኛ ሳንጠይቀው እሱ ብቻ እየጠየቀን መጽሐፍ ቅዱሳዊ የሆነውን ትምህርት ልናስተምረው ዝግጁ ነን። ይሄን ያለው ማለት ነው ከዲቤት አንጻር ማለት ነው። ተባረኩ። ወደ ሀሳቤ እሄዳለሁ። ቅድም አንዳንድ ሀሳቦችን ሳነሳ ነበር። ከአባቶች ጋር በተገናኘ አንዳንድ ነገር ስናገር ነበር። በተለይ ደግሞ ሉተር ምን አይነት ሀሳብ ይዞ መጣ የሚለውም ማለት ነው። ከሞን ፈራችሁ ምናምን፣ የፈራ ሰው ናና ጠይቅ እኮ አይልም ወዳጄ። እኔ አልጠይቅህም ናና ጠይቀኝ ነው እያልኩት ያልኩት። የፈራ ሰው እንደዚህ አይናገር። እኔ የተከተልኩትንና የማምነውን በጣም እርግጠኛ ሆኜ ከምንም በላይ ነው ብላችሁ የተከተልኩትን ጌታ የማምነውን ትምህርት እርግጠኛ ሆኜ የተከተልኩት። በቃ አለቀ። የፈራ ሰው እና ጠይቅ አይልም። አልጠይቅህም እያልኩ እኮ ነው ያለሁት። ዲቤት ሲሆን በዛና በዚህ ነው ጥያቄ የሚሆነው። አልጠይቅህም እና ጠይቅ ነው እያልኩ ያለሁት። ይሄ ደግሞ የፈራ ሰው እንደዚህ ሊል አይችልም ማለት ነው። ከሉተር ጋር በተያያዘ አንዳንድ ሀሳቦችን ቅድም ሳነሳ ነበር። ለምሳሌ በእኛ ብቻ የሆኑ ትምህርቶች ወይ ደግሞ ሶላዎች አሉ አይደል? ከነዛ መካከል አንደኛው መጽሐፍ ቅዱስ ብቻ የሚል ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት የኛ ትምህርት ነው፣ የወንጌል አማኞች ትምህርት ነው። ከሞን መጽሐፍ ቅዱስ ብቻ የሚል ትምህርት ይዘን ሉተር ሲሆን ግን ይሄ ትምህርት ለሉተር የማይሰራ ከሆነ ራሱ በመጽሐፍ ቅዱስ የማይመዘን ከሆነ ቀልድ ነው የሚሆነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል ትምህርት የለም። ለምሳሌ አባቶች የተናገሩትንም ትምህርት እንደ አይሳሳት አድርገው ይወስዳሉ። መጽሐፍ ቅዱስን ብቻ ሳይሆን አባቶች የተናገሩትንም ትምህርቶች አይሳሳቴ ናቸው ብለው ይቀበላሉ። እኛ ዘንድ ደግሞ የማይሳሳተው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ወይ ደግሞ 66ቱ መጽሐፍ ብቻ ነው ብለን እናምናለን። ይሄን ከተናገሩት መካከል ደግሞ ዋነኛው አንዱ ሉተር ነው። ራሱ ባዘጋጀው ብቻ እሱ ራሱ ሊመዘን ይገባል ማለት ነው። ምን ማለት ነው? ሉተር የተናገረውን መጽሐፈ ስምምነት ላይ ያለውን አንድ ሰው ሳይቀበል፣ ለምሳሌ እዚህ ውስጥ ያላችሁ የጴንጤቆስጤ አማኞች ወደ መካነ ኢየሱስ እንሂድ ወይ ደግሞ ወደ ሉተራን እንሂድ ብትሉ ሉተር የተናገረውን እያንዳንዱን ነገር መቀበል ግዴታችሁ ነው ትባላላችሁ። ለምሳሌ የህፃናት ጥምቀትን አልቀበልም ብለህ መሄድ አችልም። ልክ እንደ ኦርቶዶክስ ማለት ነው። ኦርቶዶክስ አሁን ለምሳሌ ለመሆን ማርያም ታማልዳለች ማለት ግዴታ ነው።
መጽሐፍ ቅዱስ እኮ አይልም መጽሐፍ ቅዱስ ማርያም ታማልዳለች ሽታውም የለም አታማልድም። ሲጀምር ግን ኦርቶዶክስ ለመሆን ለማርያም መስገድ ለማርያም መዘመር እና ማርያም ታማልዳለች ማለት ግዴታ ነው። መጽሐፍ ቅዱስ አይደለም አይሁን ግን ግዴታ ነው። ስትቀበል ነው ኦርቶዶክስ የምትሆነው። እዚህም ስትመጣ ልክ እንደዛው የህፃናትን ጥምቀት ሳትቀበል መካነ ኢየሱስ መሆናችንም ወይ ደግሞ ሉተራን መሆናችንም ያ ማለት መጽሐፍ ቅዱሳዊ ያልሆነን ትምህርት እሱ ስለተናገረው ብቻ ሚስተር ኤክስ ስለተናገረው ወይ ደግሞ ሉተር ስለተናገረው ብቻ የመቀበል ግዴታ ውስጥ ትገባለህ። ቅዱሳን በሰማይ ስለ ቤተክርስቲያን ይጸልያሉ። መጽሐፍ ቅዱሳዊ ነው። ጥቅስ ከሌለክ ሰው አለመቀበል መብት ይኖርሃል ማለት ነው። ሳትቀበል ግን ትሆናለህ አትሆንም። መጽሐፍ ቅዱስ ብቻ በሚለው ትምህርት በራሱ እሱ ሲመዘን ትምህርቱ በራሱ ይወድቅበታል ማለት ነው። አያችሁ፣ ትምህርቱ በራሱ ይወድቅበታል። የኛስ ሚዛን ምንድነው? የኛስ ሚዛን ምንድነው? ለአባቶች ለቀደሙት አባቶች ለቤተክርስቲያን አባቶች ማለት ነው በሁለተኛው በሶስተኛው እና በአራተኛው መቶ ክፍለ ዘመን ለነበሩት አባቶች የሚሰራው ሚዛን ለሉተርም ይሰራል። ሉተር ሲሆን የምናሽሞነሙነው ሚዛን የለንም ማለት ነው። ልክ አትናቴስን በመጽሐፍ ቅዱስ አስቀምጠን ትምህርቱን እንደመዘን ሉተር ጋር ስንመጣ ሉተርን በመጽሐፍ ቅዱስ ይመዘናል። ማንም ስላልሆነ እሱ ማለት ነው። ማንም ስላልሆነ ስላችሁ እንደ እግዚአብሔር ቃል የተናገረ ሁሉ ነው ብለን ስለማንቀበል ከሐዋርያቶቹ ትምህርት ውጪ ማለትም የበጎ ሐዋርያት ደግሞም ለአሕዛብ የተላከው ቅዱስ ጳውሎስ ደግሞም የቀደሙት ነቢያት አባቶች እነ ሙሴን ጨምሮ ማለት ነው 66ቱ መጽሐፍ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እነዚህን መጽሐፍቶች ያለምንም ማንገራገር 66ቱን መጽሐፍቶች ያለምንም ጥያቄ እንቀበላቸዋለን። ሌሎቹ መጽሐፍትስ ለምንድን ነው ታዲያ ገድላትን የምንቃወመው? ገድላትን ስንቃወም ከኛ ጋር ታጨበጭባላችሁ። ሉተር ጋር ሲመጣ ግን አይሰራ የምትል ከሆነ ሚዛንክ በቃ ወልጋዳ ነው ወዳጅ። እኛ ከተክለ ሃይማኖት ጋር እኮ ችግር የለብንም። ከአቦ ጋር እኮ ችግር የለብንም። በአቦ ስም የተጻፈው መጽሐፍ ግን መጽሐፍ ቅዱሳዊ ነው ወይ ብለን ይዘመተን እዚህ ስንተች እናንተ ጀግኖች ትሉና የሉተር ትምህርት በመጽሐፍ ቅዱስ ይመዘን ሲባል ግን የሚያም ከሆነ ሚዛን መስተካከል አለበት ማለት ነው። ዋናው ነገር አባቶችን ያለማክበር ጉዳይ አይደለም። የአባቶችን ትምህርት በመጽሐፍ ቅዱስ መመዘን ነው ዋናው ነገር እሱ ነው። ትኩረታችን እሱ ነው። አለማክበር እና ትምህርት መመዘን በጣም ተለይቶ ሊታይ ይገባል። በጣም ይሄ በደንብ በግልጽ መታወቅ አለበት። ሉተርን እናከብራለን፣ ካልቪንን እናከብራለን። እነዚህ ትልልቅ በ16ኛው መቶ ክፍለ ዘመን የነበሩት ትልቅ በቤተክርስቲያን ታሪክ ውስጥ ለውጥ ያመጡ ሰዎች ናቸው። ነገር ግን ካልቪን ስለተናገረው ሁሉ ምን ትቀበለዋለህ ወዳጅ? አትቀበለው። ትምህርቱን ትመዝነዋለህ። ቱሊፖችን ሁሉ ትቀበላለህ? አሁን ሉተራን መተህ ልጠይቅህ ትቀበላለህ? አትቀበለው። ታዲያ የሉተር ሲሆን ለምን ተስማማክ? ለምን ራስን አደላድለህ ትተኛለህ? የሉተር ሲሆን የካልቪንን ትምህርት በመጽሐፍ ቅዱስ መመዘን አለበት ትልና የሉተር ጋር ሲመጣ ግን አይ ሉተር ስላለው በቃ አባቴ ነው ምናምን ብለህ ወዳጄ፣ አባት የሚሆነው እንደ እግዚአብሔር ቃል ሲናገር ብቻ ነው። እሱ ዋናው ነገር እሱ ነው። መጽሐፍ ቅዱሳዊ ካልሆነ የአባቶች ሳይሆን የምንጅላቶች ትምህርት ነው። ምንጅላት ታውቃላችሁ አይደል? ትቆጥርና ከሰባተኛው ትውልድ በኋላ ያለው ምንጅላት ይባላል። የማይታወቅ ማለት ነው። በዛ ዘር ውስጥ የሌለ ማለት ነውና መጽሐፍ ቅዱሳዊ አይደለም ትምህርቱ። የተናገረው ትምህርት ከራሱ ነው፣ ከኪሱ ነው። ድንገት የሆነ ቀን ከእንቅልፉ ሲነቃ የቃዠው ነገር ነው። በቃ የምንጅላቶች ትምህርት ነው እሱ። የምንጅላቶች ትምህርት ነው። የአባቶች ትምህርት ሊሆን የሚችለው እንደ መጽሐፍ ቅዱስ እየተናገሩት ብቻ ነው። አለቀ። ሊከፋ አይገባም ማለት ነው። በቃ ይሄ ሊከፋ አይገባም። ጽኑ የሆነ እምነታችን ነው። ሌላው በጣም የምኮራበትን ነገር ኤርሚያውን ሲናገር ነበር። በጣም የምኮራበትን ነገር ማለት ነው እኛ ክርስቲያኖች ቤት በከፈትን ቁጥር ኢየሱስ ያድናል እንላለን። የተላክነውም ይሄን እንድንናገር ነው። ጳውሎስ እንደተናገረው በቆሮንቶስ መልእክቱ መጽሐፍ ምዕራፍ 1 ላይ ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ይላል። አያችሁ፣ እነዚህ የበጎ ሐዋርያት አይደሉም ጳውሎስን የላኩት፣ ራሱ ኢየሱስ ክርስቶስ በደማስቆ ያገኘው ኢየሱስ ነው የላከው። ምን ብሎ ነው የላከው? ተመልከቱ፣ ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ወንጌልን ልሰብክ እንጂ አለ። ወንጌል አይደለም ጥምቀት፣ የወንጌል አካል አይደለም። ወንጌል ሲል ጳውሎስ የትኛውን መሰላችሁ? ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ላይ የጸጋ ወንጌል ማለት ነው። አሕዛብ በተቀደሱት መካከል ርስት ያገኙ ዘንድ ወደ አሕዛብ ልኬ ይህን ወንጌል ንገራችኋለሁ። ይህን ወንጌል ስበክ አለው ኢየሱስ ለጳውሎስ ማለት ነው።
እሱ ምንድነው ካላችሁኝ በስሜ የኃጢአት ስርየት ይውላችሁ ለጳውሎስ የተነገረው ወንጌል ይሄ ነው። ለአሕዛብ ትሄድና በስሜ የኃጢአት ስርየት እንዲያገኙ በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ስልጣን ወደ እግዚአብሔር ወደ ብርሃን ዞር እንዲሉ ወደ እነሱ ከምልክ ከአሕዛብ አድንሃለሁ ይለዋል ኢየሱስ ጳውሎስ። ምን አልኳችሁ? በክርስቶስ ኢየሱስ በማመን የኃጢአት ስርየት። አያችሁ፣ ወንጌል ይሄ ነው። ወንጌል ይሄ ነው። በኢየሱስ በማመን የኃጢአት ስርየት ማግኘት ነው ወንጌል። ለዛ ነው ጳውሎስ ምን አለ? የሚያድነውን ወንጌል በቆሮንቶስ መልእክቱ መጽሐፍ ምዕራፍ 15 ላይ በአንደኛ ቆሮንቶስ ማለት ነው የሚያድነውን ወንጌል ከጌታ የተቀበልኩትን ደግሞ ለእናንተ ሰጠኋችሁ። ምን ብዬ አለ? መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። ባለቀ ወንጌል ይሄ ነው። ከዛስ መጽሐፍ እንደሚል እኛን ስለማጽደቅ በሶስተኛው ቀን ተነሳ። ወንጌል ይሄ ነው። እዚህ ላይ የሚቀጠል ውሃ የለም። እዚህ ላይ የሚቀጠል የጌታ እራት የለም። በቃ አለቀ። ወንጌል ይሄ ነው። ክርስቶስ ኢየሱስ ስለ ኃጢአታችን ሞቷል። ሃሌሉያ። ከክርስቶስ ጋር አብረን መስቀል ላይ ሞተናል። የሞተ ሮሜ 6:6 ላይ ነው የሚለው የሞተ ከኃጢአቱ ጸድቋል ነው የሚለው መጽሐፍ። የት ላይ ነው የሞታችሁት ወንድሞች? ከክርስቶስ ጋር ነው መስቀል ላይ የሞት ነው። የሞተ ምን ሆኗል? ከኃጢአቱ ጸድቋል። መጽሐፍ እንደዛ ነው የሚለው። እኛን ስለማጽደቅ ክርስቶስ ኢየሱስ ተነሳ። ጳውሎስ የተቀበለው ወንጌል ይሄ ነው። ለዛ ነው ለማጥመቅ ክርስቶስ አላከኝ የሚለው። ወንጌል አይደለም ጥምቀት። የጌታ እራት ወንጌል አይደለም። ወንጌል ስለ ልጁ ክርስቶስ ኢየሱስ ነው። የጌታ እራትም ይሁን የውሃ ጥምቀት እያልኩ ስናገር የውሃ ጥምቀትን ነው። የውሃ ጥምቀትም ይሁን የጌታ እራት አካል የሆኑ ሰዎች የሚፈጽሙት ነው። ማስረጃ ልስጣችሁ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 42ን ፖስት አድርጉልኝ። 41 ላይ ቀድሞ እንደዚህ ይላል፣ ያመኑ ተጠመቁ ይላል። ቃሉን የተቀበሉ ተጠመቁ፣ 3000 የሚያህል ነፍሶች ተጨመሩ ይልና ቁጥር 42 ላይ የሐዋርያት ሥራ 2:42 በሐዋርያት ትምህርትና ቀጥሎስ እንጀራን በመቁረስ በጸሎትም ይተጉ ነበር ነው የሚለው ቃሉ። ምን አልኳችሁ? በሐዋርያት ትምህርት። አያችሁ፣ አካል የሆነ ሰው ወደ ክርስትና የመጣ ሰው በሐዋርያት ትምህርት ምን ያደርጋሉ? በሐዋርያት ትምህርት ይበረቱ ነበር። ከዛስ እንጀራንም ይቆርሱ ነበር። ምን ማለት ነው እንጀራን መቁረስ? ቅድም ስጠይቅ ነበር፣ ጠዋት ቤት ከፍቼ ስናገር ነበር። አሁን እኛ እሁድ እንጀራን እንቆርሳለን ተሰብስበን ብዬ ብናገር ስህተት ነኝ ብዬ ስጠይቅ ነበር። እስኪ መልሱልኝ። እዚህ 700 ሰዎች አላችሁ። እሁድ አሁን ተሰብስበን እኛ እንጀራን እንቆርሳለን፣ ስህተት ነው ይሄ ንግግሬ? ስህተት ነው? እሁድ ተሰብስበን ሄደን እንጀራ እንቆርሳለን። ተሳስታል ቢለኝ ሰው አለ? ተሳስቻለሁ። የዳኑ ሰዎች ይሄን ያደርጉ ነበረ። እየተሰበሰቡ እንጀራን ይቆርሱ ነበር። መጽሐፍ ይሄን ነው እኮ የሚያስተምረው። የዳኑ ሰዎች ናቸው እንጂ ለመዳን የምትወስደው የጌታ እራት የለም። ለመዳን ይሄን ድጋሚ ልናገር፣ ለመዳን የሚወሰድ የጌታ እራት ካለ ወዳጆቼ፣ መካነ ኢየሱስ፣ ሉተራን፣ ኦርቶዶክስ፣ ካቶሊክ ቄሶችና ዲያቆናት ቀሚሳችሁን ለብሳችሁ ከነገ ጀምሮ ህብስቱንና ወይኑን ይዛችሁ መንገድ ላይ ተሰልፋችሁ ይሄን ሙስሊም እያስገደዳችሁ መጋት ነው ያለባችሁ። መጋት ነው ያለበት ወዳጄ። በጌታ እራት በኩል የዘላለም ህይወት የሚገኝ ከሆነ ለኔ አይደለም መስጠት ያለብህ፣ ህይወት ለሌለው ነው መስጠት ያለብህ። እኔማ ህይወት አለኝ፣ በክርስቶስ ኢየሱስ ህይወት አግኝቻለሁ። የጌታ እራት የዘላለም ህይወት የሚሰጥ ከሆነ ቀሚሳችሁን ግጥም አድርጋችሁ እየለበሳችሁ ህይወት ለሌላቸው ሰዎች መንገድ ላይ አቁማችሁ አጉርሷቸው። ህይወት ያለውማ የሚወስድ ከሆነ ህይወት ለማግኘት አይደለም። ኦልሬዲ ህይወት አለኝ፣ እኔ የዘላለም ህይወት አለኝ። ስንት ህይወት ነው ያለው? የዘላለም ህይወት በቃ በክርስቶስ ኢየሱስ በማመን በእግዚአብሔር ፊት ነውር አልባ ሆኛለሁ። እኔ ብሩክ ነውር አልባ ነኝ። እንደዚህ ብሏል ብሎ ጳውሎስ በቃሉ ሲያስተምር ሰምቻለሁ። ክርስቲያን ማለት የጸደቀ ኃጢአተኛ ነው። ሉተር ነው እንደዚህ ያለው። ክርስቲያን ማለት የጸደቀ ኃጢአተኛ ነው። እኔ የጸደቅኩ ኃጢአተኛ አይደለሁም፣ በእግዚአብሔር ፊት ነውር አልባ ነኝ ወዳጆች። ኤፌሶን መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 1 ቁጥር 4 ላይ በክርስቶስ ኢየሱስ በፊቱ ነውር አልባና ቅዱሳን አድርጎናል። በእግዚአብሔር ፊት ነውር አልባ ነኝ በክርስቶስ ኢየሱስ። ደሙ ይሄን አድርጓል። እንዴ ሊታይ እኮ ገባ ክርስቶስ ኢየሱስ። እኔ እንዳልጠፋ እኔ በዘላለም ህይወት ውስጥ እንድኖር እኮ ክርስቶስ ገባ እኮ አለቀ። በእግዚአብሔር ፊትማ እኔ ኃጢአተኛ ከሆንኩ መቆም አልችልም። እግዚአብሔር ያጠፋል። በቃ ኃጢአተኛ ሰው ይቀጣል። ኃጢአት አልባ አድርጎናል የክርስቶስ ኢየሱስ ደም። ለኔ ለጸደቀው ሰው የሚሰጥ የጌታ እራት ካለ የጸደቀ አካል የሆነ ሰው ጌታ እንደተናገረው ሞትና ትንሣኤውን የምናስብበት ደግሞ የምንናገርበት ስለሆነ በህብረት የጌታ እራትን እንወስዳለን። ጌታ የሰጠን ትልቅ ስርዓት ነው።
በጣም በማክበር የምንወስደው ክርስቲያኖች ተሰብስበው በትልቅ አምልኮ ሰዎች በቸርች ውስጥ የተቀያየሙ እንኳን ካሉ ይቅርታ በመጠያየቅ ደስ በሚል መንፈስ የምንወስደው ነው የጌታ እራት። አለቀ። እና ክርስቲያኖች የሚወስዱት ነው። ክርስቲያኖች የሚወስዱት ነው። ሁለተኛው ትምህርት ደግሞ በጣም የሚያስቀው ለቅድስና ለመቀደስ ነው የጌታ እራትን የምንወስደው ይላሉ። እና አስቧል። በዛ በኩል ጸጋ እየተጨመረልን እግዚአብሔር አስቀድሞ ያዳነክ ጸጋ ያንስና በጌታ እራት በኩል ጸጋ እየጨመረ ከዛ እየቀደሰ ይሄዳል። ወዳጄ የሚጨመር ጸጋ የለም። አንተን የምታድገው ጸጋው አንተን ነው የሚያሳድግህ እንጂ የመጀመሪያ ያዳነክ ጸጋ አንሶ እየተጨመረልህ አይደለም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ቲቶ መጽሐፍ ላይ። ይሄው ጸጋ ሰዎችን የሚያድነው ጸጋ ምን ያደርጋል? ዓለማዊ ምኞትና ኃጢአትን ያስክዳል። አየህ፣ ጸጋው ራሱ ነው ከዛ የሚያወጣክ እና ጸጋው ሳይሆን የሚጨመርልህ አንተ ነህ በእግዚአብሔር ቤት ውስጥ እያደግክ የምትሄደው በየጊዜው። ጸጋው አንተን እየለወጠ ይሄዳል እንጂ ጸጋ ተጨምሮልህ አይደለም ይለውጥ። ያ መጀመሪያ ያዳነ ጸጋ ምን ያደርጋል? አንተን እየቀየረ ይሄዳል። በእግዚአብሔር ቤት ውስጥ ምን ያደርጋል? ያሳድግሃል የክርስቶስ መልክ እስክንመስል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ቁጥር 18 ላይ የሚናገረው ምንድነው? መልኩን የክርስቶስ የሱን መልክ እንደ መስታወት እስክናብለጨለጭ ድረስ ከክብር ወደ ክብር ምን እንለወጣለን ይላል መጽሐፍ። ይሄን የሚያደርገው ምንድነው? በቃ ጸጋው ነው። ጸጋው ነው። እና መጽሐፍ ቅዱሳችን ይሄን ይናገራል። ይሄን ስንናገር ክርስቲያኖች ተሳደቡ ምናምን የምትሉ ከሆነ ስታችኋል። እኔ አሁንም በድጋሚ የምናገረው ሉተራኖችም የሆኑ መካነ ኢየሱስ ቤታቸውን ከፍተው የሚያምኑትን ትምህርት ማስተማር መብታቸው ነው። ትምህርታቸውን መሞገት መብታችን ነው። የእኛን ትምህርት መቃወም መብታቸው ነው። ትክክል ያልሆነው ነገር ግን ምንድነው? ለኦርቶዶክስ እና ለካቶሊክ ወንጌል መናገር ስድብ ነው የሚለው ንግግር ግን እኔን አላስቆጣኝም። ሰውየው ግን ያለበትን ስፍራ ግን ተመልክቼበታለሁ። ምክንያቱም ጨለማ ውስጥ ያለ ሰው ጨለማ ይመቸዋል፣ ከዛ ውስጥ መውጣት አይፈልግም። አግኝታችኋል? ጨለማ ውስጥ ያለ ሰውዬ አይወጣም ከጨለማ ውስጥ ይመቸዋል። ልትነካበት ነው፣ የተቀበለውን መንፈስ ልታፈርስ ነው እና አብሮ ከጨለማው ጋር ይሟሟቃል። ኦርቶዶክስ እና ካቶሊክ ከሚባሉ ማህበር ጋር ማለት ነው። እና ይሄ ነው ትክክል ያልሆነው። አላንተም ነው የምነግርህ ወንጌል አይደለም ለኦርቶዶክሱ አይደለም ለካቶሊኩ፣ አንተም ጭምር መምጣት መቻል አለብህ ወደ ብርሃን፣ አንተም ጭምር ማለት ነው። እና ትክክል እንጂ ትምህርታችሁን ማስተማር መብታችሁ ነው። እኛ ትምህርታችሁን በእግዚአብሔር ቃል ትክክል አይደለም ብለን እንናገራለን። ትክክል አይደለም ብለን በእግዚአብሔር ቃል እንናገራለን። እነሱም የኛ ትክክል አይደለም ብሎ የሚያምኑትን ይናገራሉ። እሱ ጋር ምንም ችግር የለውም። ሐሳቡ በቃ ትምህርቱ ነው የሚመላለሰው። ሁለተኛ ኤርሚ ይሄ ልናገርና ለወንድሞች ልስጥ፣ ከዛ የገቡትም ሰዎች እንዲናገሩ እንድል እንሰጣለን። አባቶች ዘግይቶ የመጡት አባቶች ባይኖሩ እኮ ስላሴ የሚለውን ስም ወይ ደግሞ የስላሴን ትምህርት አያውቁትም ነበር የሚል ትናንትና ኤርሚ ሪከርድ ተደርጎ ከተሰጠው ቤት ስሰማ ነበር። አንድ የተከሰሰበት ኤርሚ በዚህ ነው፣ በስላሴ ትምህርት ማለት ነው። ሰምቻቸዋለሁ፣ ያው እዛ ይሄን ሲያወሩ ማለት ነው። የስላሴን ትምህርት የደነገገልን አንድ አባት የለም። አስረግጬ ነው የምነግራቸው። የስላሴን ትምህርት ያረቀቀልን የደነገገልን አንድ አባት በቤተ ክርስቲያን ታሪክ ውስጥ የለም። የስላሴ ትምህርት በአባቶች የረቀቀ ሳይሆን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ምን አልኳችሁ? የስላሴ ትምህርት የሆኑ ሰዎች ተሰብስበው በሆነ ዘመን ላይ ይሄ ትምህርት ከዚህ በኋላ መሰጠት አለበት ብለው የተስማሙበት አይደለም። ከብሉይ ኪዳን ጀምሮ እስከ ራዕይ መጽሐፍ ላይ መጽሐፉ የሚናገረው ነው። ስላሴ የሚለው ስም ካላችሁኝ ግን እስማማለሁ እናንተ። ግን ምን ይሁን ታዲያ? ስላሴ የሚለውን ስም አንድ ሰው ተቀበለውም አልተቀበለውም የሚመጣ ለውጥ የለም። ጉዳዩ ከስሙ አይደለም ማለት ነው፣ ከትምህርቱ ነው። ሰው ትምህርቱን ነው ሚስ ማድረግ የሌለበት። ስላሴ የሚለውን ትምህርት ነው ሚስ ማድረግ የሌለበት። ክርስቲያኖች ናችሁ ብዬ አምናለሁ። እኛ ኦርቶዶክሳውያን አይደለንም። በስላሴ ስም ብለን አጋንንት ለማውጣት የምንታገል ሞኞች አይደለም፣ ሞኞች አይደለንም። ሰው ቴዎሎጂካል ኔም ወይ ደግሞ ቴዎሎጂካል ተርም ባዘጋጀው ስም አጋንንት ለማውጣት እንደሚለፉት አይደለንም። ይቀልድብሃል። አስበዋል። በስላሴ ስም ውጣ ስትለው ሙድ ነው የሚይዝብህ። ዳሩን ይዝና አጋንንቱ ራሱ ምን አልክ ምናምን ነው የሚልክ። ምን አልክ ነው ሙድ ይዝብሃል። በስላሴ ስም ምናምን ስትል ሙድ ነው የሚይዝብህ። የምሬን ነው። አጋንንቱ ራሱ ሙድ ይዝብሃል። ምን እያልክ ነው የሚልክ። ሶስት ማለት እኮ ነው በቃ ስሉስ ማለት ነው።
እና በሶስቱ ውጣ እያልከው ነው ያለው። በአማርኛ ላድርግልህ፣ በሶስቱ ውጣ ምናምን ብትለው እና አሁን ለምሳሌ ይሄን ስም አባቶች ለዚህ ትምህርት ይስማማል ብለው ሲጀምር ያው ቶርቱሪያን ነው በ180 ዓመተ ምህረት። ከዛ በኋላ ደግሞ በኒቂያ ጉባኤም ይሄ ስም መጠቀም በደንብ ተጀምሯል። ግን በ180 ዓመተ ምህረት እንዳልኳችሁ ታዲያ ሐዋርያቶች እኮ ይህን ስም አያውቁትም። ጳውሎስ ይህን ስም እኮ አያውቀውም። ስላሴ የሚለውን ስም እኮ አያውቀውም ጳውሎስ። ታዲያ ጳውሎስ ስለማያውቀው አልዳንም ልትለኝ ነው እንዴ? ትቀልዳለህ እንዴ? ብላጭ እነ ጴጥሮስ ስላሴ የሚለውን ስም እኮ አያውቁትም፣ አይጠቀሙበትም ነበር። ለዛ ከሆነ መጽሐፍ ቅዱስ ላይ ይሄን ቃል ማናገኘው ከቃሉ አይደለም ጉዳያችን ማለት ነው። ትምህርቱ መጽሐፍ ቅዱሳዊ ነው። ኦፍኮርስ አዎ፣ የስላሴ ትምህርት መጽሐፍ ቅዱሳዊ ነው። ሰው ምንድነው መቀበል ያለበት ማለት ነው? ትምህርቱን ምን የሚለውን እግዚአብሔር አንድያ ልጁን ምናልኩኝ ልጁን መቼ ከዘላለም የነበረውን ልጁን ልኮ ዓለምን አዳነ። ከዘላለም የእግዚአብሔር ልጅ የነበረው ደግሞ ከድንግል ማርያም በስጋ ተወለደ። ከድንግል ማርያም በስጋ የተወለደው ደግሞ ቅዱሱን መንፈስ ከአብ የሚወጣውን እውነተኛ መንፈስ ላከልን። ሰው ስለ አንድ አምላክ በሶስት አካል ማለት ነው። እና ትምህርቱ ነው ዋናው፣ ከቃሉ አይደለም ጉዳያችን ማለት ነውና ይሄን ለማለት ወዳለሁኝ። በቤተክርስቲያን ታሪክ የነበሩትን አባቶች በጣም እናከብራለን። ትምህርታቸው ግን የሚመዘን ነው። በቃ አይሳሳቴ የሚባል በቤተክርስቲያን ታሪክ ውስጥ ማንም የለም። እንደ እግዚአብሔር ቃል ይመዘናል። የማይሳሳተው የእግዚአብሔር ቃል ብቻ ነው። የእግዚአብሔር ቃል እውነት ነው። ከራዕይ መጽሐፍ እስከ ዘፍጥረት ብታዩት የማይጋጭ አንድ ወጥ ሐሳብ ይዞ የሚጓዝ የእግዚአብሔርን ዘላለማዊ እቅድ ያወቅንበት መጽሐፍ ነው። ይሄኛውን መጽሐፍ ምንም ሳንመርጥ እንቀበላለን ማለት ነው። ከዛ ቀጥሎ የመጡት ደግሞ አባቶችን እንደ እግዚአብሔር ቃል እያመሰገንናቸው፣ ያው እያመሰገን ስላችሁ እኛ በየወሩ ለነሱ ዳቦ እንጋግራለን እያልኩ አይደለም። አንጋግርም። በእነሱ ስም እንጋግረው ዳቦ የለም። በታሪክ ውስጥ ግን ብዙ መስዋዕትነት ከፍሏል። ኦፍኮርስ አሁን ለምሳሌ ሰማዕቱ ዮስቲን ትልቅ መስዋዕትነት ከፍሏል ለክርስትና። በ164 ምናምን አካባቢ የነበረ የቤተክርስቲያን አባት ማለት ነው። ትልቅ ክብር ይገባቸዋል። ግን የትኛውንም ያህል መስዋዕትነት ቢከፍል ትምህርቱ ግን ይመዘናል ማለት ነው። ይሄን ለማለት ወዳለሁ። ተባረኩ። ኤርሚ ከተናገረው ላይ አንድ የሚወድቅ ነገር የለም። ኤርሚ ተሳደበ ካላችሁ እኔ ተሳድቤያለሁ ማለት ነው። ምናልባት የገለጽንበት አማርኛ ሊለያይ ይችላል እንጂ ሐሳባችን አንድ አይነት ነው ማለት ነው። የተናገርነው ሐሳብ የገለጽንበት አማርኛ ቋንቋ ቢለያይም ሊለያይ ከቻለ ማለት ነው እንጂ ሐሳባችን አንድ ነው። ከአባቶች ጋር ጸብም ችግርም የለብንም። ነገር ግን አይሳሳቴ እስካልሆኑ ድረስ ሉተርም ይሁን አትናቴስ እኩል ሚዛን ላይ ይቀመጣሉ ሁለቱም ማለት ነው። ተባረኩ። አሁን ሰዎች ወንድሞች ሰላም እያሉ ከዛ እኔ ዶክመንቱን አውጥቼ የመካነ ኢየሱስን አሳያችኋለሁ። የምትፈልጉት ደግሞ መጽሐፉን ቴሌግራም ግሩፓችን ላይ ያለ መጽሐፉን አስቀምጫለሁ። ተባረኩ። ዳጊ ከዳጊ ጀመረን ቢኒ ወልጌታ ቢና ሰላም ማለት ትችላላችሁ። እኔ ዶክመንቱን ላዘጋጅ። እስከዛ ተባረኩ።